ቃላት የለኝም ገጽበት ተአምር ነው የሚባለው። ሰላም በያላችሁበት እኔ ያለው እግዚአብሔር ይመስገን ደህና ነኝ። በትናንትናው ዕለት ስለ ነጻነት ወርቅነህ የተሰማ አዲስ መረጃ አለ። የነጻነት ወርቅነህ ባለቤትም ላይ በመገኘት ያስተላለፈችው እጅግ በጣም ልብ የሚነጋ መልእክት አለ። መነጋገሪያ የሆነው አዶናይ በአርባ ምንጭ ያደረገው ነገር እጅግ በጣም መነጋገሪያ ሆኗል። እኒህና ሌሎች አዝናኝ እንዲሁም ደግሞ ቁም ነገር አዘል የሆኑ መረጃዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን በጭራሽ እንዳትረሱ። ይቅርታ። አይዞን እዚህ ስሜት ውስጥ እንድትገቢ አይደለም በዋነኛነት ይገባኛል። ምስጋና ብቻ ነው ያለኝ። ሀዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። ምልሽ አሁን ማህበራዊ ትስስር ገጹን በስቷል። ሰውም ከቤተሰብ ቀድሞ ሀዘንን የሚያውጅበት የተለያዩ መንገዶች አሉና እንደው ሀዘኑን የሰማችሁበት ሁኔታ እንዴት ነበር? የነበረው አስቸጋሪ ሁኔታ አገር ቤት ደርሰሽ ለቀብር እስክትበቂ ድረስ ረጅም ጉዞ ነው ያደረግሽው። ብዙ ፈተና ይኖረዋል። አዎ ገና ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም፣ ብቻዬን አላገኘሁትም። የነጻነት ወርቅነህ ባለቤት በትናንትናው ዕለት ተጌታ እንግዲህ ላይ ያስተላለፈችው መልእክት እጅግ በጣም የሚገርም ነበረ። አሁን ላይም እንግዲህ ሞቷል ብዬ ማመንም አክቶኛል። ድጋሜ እንደማገኘውና እንደምንገናኝ ነው ተስፋ የማደርገው ብላ እንግዲህ በዚህ መልኩ ላይ በጣም እጅግ በጣም ልብ የሚነካ መልኩ እያስተላለፈች ነበረ። እንግዲህ ከዚህ በፊት በነጻነት ወርቅነህ የቀብር ሽኝት ላይ ባለቤቱ ምንም ነገር አላለቀሰችም እያሉ በጣም ብዙ ሰዎች ተለያይተዋል እያሉም ሲተቿት ነበረ። ነገር ግን በዛ ቀን እንደዛ ስትሆን የነበረው ከፍተኛ የሆነ የጥርስ ህመምም እንደነበረባት የተለያዩ መረጃዎች እየወጡ ይገኛሉ። እንግዲህ የሰው ልጅ አይቶ መፈረጅ እንዲሁም ደግሞ ተለያይተዋል ማለት እጅግ በጣም ከባድ ነው። ምንም ቢሆን እንግዲህ ነጻነት 3 ልጆች አፍርታለች። ከማንም ከኛም ከየትኛውም ሰው እንግዲህ የምትቀርበው ለነጻነት እሷ ነች። ምክንያቱም በጣም ብዙ ነገሮችን በጣም ብዙ ውጣ ውረዶችን አብረው ያሳልፉ ጥንዶች ባለትዳር ናቸው ማለት ነው። እናም እንግዲህ የነጻነት ቤተሰብ በትናንትናው ዕለት ላይ በዚህ መልኩ እጅግ በጣም ልብ በሚነካ መልኩ እንግዲህ አስተላልፈዋል ማለት ነው። በዚህ ሰዓት ስለ አርቲስት ነጻነት ወርቅነህ አዲስ መረጃ ሰምቷል። ልንገራችሁ። ዛሬ በኢቢኤስ ቴሌቪዥን ላይ በቀረበ ፕሮግራም የአርቲስቱ የቅርብ ጓደኛ የሆነው አስኔ የአርቲስቱ አድናቂዎች ሊያውቃቸው የሚገቡ መረጃዎችን አጋርቷል። ለነጻነት ወርቅነህ ባለቤትና ለ3 ልጆቹ በቋሚነት ለመደገፍ የጎፈንድሜ አካውንት ተከፍቶ ብር እየተሰባሰበ ሲሆን አድናቂዎቹና ደጋፊዎቹ አቅማቸው ፈቀደው ድጋፋቸውን እንዲያደርጉም ተጠይቋል። ከጎፈንድሜው በተጨማሪ ነፂ ህይወቱ ካለፈበት ጊዜ ጀምሮ እስካሁን ድረስ በኢቢኤስ ቲቪ እሱን የተመለከቱና በዩቲዩብ ላይ የሚተላለፉ ፕሮግራሞች የሚገኙት ገቢ በቀጥታ ለቤተሰቦቹ ገቢ እንደሚደረግ መወሰኑ ተገልጿል። እንዲሁም የፊታችን የካቲት ላይ የሚከበረው የነጻነት ወርቅነህ የልደት ቀንን በማስመልከት የመታሰቢያ ፕሮግራምና ለቤተሰቦቹ የገቢ ማሰባሰቢያ ዝግጅት እንደሚደረግ አስኔ አስታውቋል። ይህም የነፂን ውለታ የምንከፍልበት መልካም አጋጣሚ ነውና ሁላችንም እንግዲህ አቅማችን በፈቀደ ከቤተሰቦቹ ጎን በመቆም ፍቅራችንን በተግባር ልናሳያቸው ይገባል ነበር። እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን ምስጋና ብቻ ነው ያለኝ። ሀዘናችሁ ሆኖ
እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። አሜን አሜን። አብዛኛው ሰው እንግዲህ ጀጅ ሲያደርግ የነበረው ነጻነት ወርቅነህ መጠጥ ስለሚጠጣ ነው። በዚህ መልኩ ነው እንግዲህ እንደዛ ፋቲ ሊቨር ወይም ደግሞ የጉበት በሽታ ይዞት እየሞተው እያለ በጣም ብዙ ሰዎች ሲነጋገሩበት ነበረ። ነገር ግን እንግዲህ ከቅርብ ጓደኛው በጭራሽ መጠጥ የሚባል ነገርም እንደማይወድና እንደማይጠጣ መጠጥም እንዳልገደለው በዚህ መልኩ እየተናገረ ይገኛል። እነዚህ ያው በሽታው የታወቀ ነው። አሞት የነበረው በሽታ የታወቀ ነው። ግን እንደ ሀገር ሄዶ በደንብ አገግሞ ለውጥ አይቶበት መጥቷል። በደንብ ማለት ነው። ሊቨር ነው እንግዲህ እሱ እንደዚህ አይነት በሽታ እሱን ሊገለው አይችልም። በዚህ በመጠጥ ማለት ነው። ባይዘ እነዚህ ከመሞቱ ከሳምንት 10 ቀን በፊት ምን ብሎኛል? አስኔ አንተንም ትቀብረኝ ብሎ ያው ስለምንቀላለድ ምናምን ብዙ ረብስማ ነጻነት ወርቅ ነው። ሁለት እንግዲህ በዚህ መልኩ የሻማ ማብራት ፕሮግራም ተካሂዶ ነበረ። ነጻነት እንግዲህ ነፍስን በአጸደ ገነት ያኑር። እጅግ በጣም የምንወደው እጅግ በጣም ብዙ ሰዎች ልብ ዘንድ ልጆች አዋቂዎች ሳይቀሩ ልብ ውስጥ የገባ ነው። እንግዲህ ነጻነት እንግዲህ በቤተሰብ ጨዋታ ነው አብዛኛው ሰው የሚያውቀው። ነገር ግን ከዛም አልፎ በተለያዩ ፊልሞች ላይ ተሳትፏል። የተለያዩ ማስታወቂያዎችንም በመስራትም እናውቀዋለን ማለት ነው። እንግዲህ የነጻነት ቤተሰቦች እንግዲህ መጽናናትን እንመኛለን። እጅግም ያሳዝናል፣ እጅግም ልብ ይሰብራል። ባል የ3 ቀን አራሷ ሚስቱን ራበኝ ስላለች ብቻ ጨክኖ ገድላት ቢባል ማን ያምናል? በበደሌ ዞን ጨዋቃ ወረዳ በአረንጓዴ ተክሎች በተከበበችው በዛች ትንሽዬ ጎጆ ውስጥ አዲስ የህይወት ብርሃን ፈንጥቆ ነበር። ዘኪያ ዩሱፍ ለ9 ወራት በማህፀኗ የተሸከመችው የፍቅር ፍሬ ያቺን ምስኪን ህፃን ለመጀመሪያ ጊዜ ስታቅፋት በምጥ የዛለ መላ አካሏ በደስታ ተሞልቶ ነበር። በአራስ ቤት ውስጥ የሚንገዋለለው የህፃኗ ለቅሶ ለቤቱ አዲስ ተስፋ የሰጠ ቢመስልም በስተጀርባ ግን የሞት ጥላ ያንዣብብበት ነበር። በ3ኛው ቀን ቤቱ በበረከት መሞላት ሲገባው የረሃብ ድምፅ ቀድሞ ወደ ቤቱ ገባ። ዘኪያ ከአካሏ አካል ከፍላ ለሰጠችው ህፃን ጡቷን ለማጥባት ጉልበቱ አጠራት። ቤት ውስጥ የሚቀመስ የለም፣ እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትል የጠየቀችው ምጽዋት ሳይሆን ህልውናን ነበር። ሆኖም ባሏ ኢዮብ ሰይድ ያ የፍቅር ቃሏን አምኖ የገባው አጋሯ በዝምታ ጥቁር መጋረጃ ተሸፍኖ ካልጋዋ አጠገብ ቆሞ ነበር። አናግረኝ እንጂ መች ነው እንዳባወራ ኃላፊነትህን የምትወጣው? ሁሌ እኔ ካልነገርኩ አንተ በቃ አይተ በራስ የምታደርገው ነገር የለም የሚሉት እነዚህ ቃላት የዘኪያ የመጨረሻ የፍቅርና የቁጭት ጩኸቶች ነበሩ። እሷ የጠየቀችው እንጀራ ቢሆንም ኢዮብ ግን የሰማው ውድቀቱን ነበር። ኢዮብ ግን በምክንያት ፈንታ ቁጣን መረጠ። ከአንተ ጋር ያገናኘኝ ቀን የሚለው የዘኪያ የመረረ ንግግር በኢዮብ ውስጥ የነበረውን የተዳፈነ እሳት አቀጣጠለው። ህሊናው በንዴት ጨለመ። በአራስ ቤት ውስጥ ያቺ ደካማ እናት በተኛችበት የጥበቃና የፍቅር እጆቹ ወደ ገዳይ ቦክስነት ተቀየሩ። አፍንጫዋ ላይ የወረደው ደጋግሞ የተሰነዘረባት ቡጢ አጥንቷን ብቻ ሳይሆን የወደፊት ተስፋዋንም ጭምር ሰባበረው። የዘኪያ ደም ባልጋው ላይ ሲፈስ ገዳይ ባል ጥሎ ሸሸ። አራስ ጠያቂዎች በነጋታው ሲመጡ የተመለከቱት የቀዘቀዘ አስክሬንና እናቷን የምትፈልግ ህፃን ነበር። ሚስቱ ወላይታ ታላቅ የህዝብ ፍቅር እየተቀበሉት የሚገኙት አዶናይ ማዳ በማለት ስሙን ቀይሯል። ወላይታን በመልካም ከሚያስተዋውቁ ሰዎች በግንባር ቀደምትነት የሚጠቀሰው አዶናይ ወደ ወላይታ ጉዞ እንዳደረገ ታውቃላችሁ። ታዲያ በዛም በሚገነባው ስቴዲየም ላይ የክብር አምባሳደር ተደርጎ ተሹሟል። ከዚህ ባለፈም ደግሞ ማዳ የሚል ስምም ወጥቶለታል። ወላይታ እጅግ በጣም የምወዳቸው ህዝብ ናቸው። እኔም ወላይታ ነኝ። ስለዚህ ወላይታ ያወጣልኝን ማዳ የሚለውን ስም እጠቀማለሁ በማለት ስሙንም ወደ አዶናይ ማዳ ቀይሮታል። አስተሪዮ ማርያም ላከብር እዚህ አያት ገመና የማርያም የሚባል አካባቢ መጥቼ የገጠመኝን ነገር ነው። ምንም ሳልጨምር ሳልቀንስ ዲኮር ሳላደርግ ነው የምነግራችሁ።
እስቲ ስሙና ከቤተ ክርስቲያን ወጣ ብዬ ዳር ላይ ቁጭ ብዬ ነው እያወራሁ ያለሁት። ካሜራው ልወል ብሎ ትንሽ እንትን ብሏል። ምንድን ነው እኔ ታቦት እንደዚህ 3 ጊዜ ዞሬ ቤተ መቅደስ አጅቤ መዞር ምናምን ልምዱ የለኝም። አንድ ቦታ ቆሜ መዘመር ነው ዞሮ እስከሚጨርስ ማለት ነው። እና ዛሬ ውስጤ በቃ አብረ ዙር የሚል ስሜት ተሰማኝና ከዛ በኋላ ጫማዬን አውልቄ በረንዳው ላይ ወጣው። ከዛ መዞር ጀመርን። እየዘመርን ከኋላ ነው ከታቦት ኋላ ራቅ ብዬ እየዞርን ነው። እና ምንድን ነው የሆነው? አንድ ሴትዮ ከፊት ለፊቴ አጎንብሳለች። አጎንብሳ ህጻን ልጅ አዝላለች። ከዛ ከፊቷም ሌላ ህጻን ልጅ ሴት አለች ማስክ ያደረገች። ከኋላ ደግሞ አንድ ልጅ እንደዚህ አፉን ይዞ ይዞራል አብሯት ማለት ነው። እና ከፊት ያለችው ልጅ መሬት ላይ በእግሯ የምትሄደው የራሷ እንደሆነች እርግጠኛ ነኝ። ከኋላ ያለው ግን የእሷ እንደሆነ እርግጠኛ አይደለሁም። እና ልጁ ፊቱ ትንሽ ለየት ያለ ነው። ቆዳው ማለት እንደ ፈረንጅ ቀይ ነገር ነው። እና አፉን ሸፍኗል፣ ቆርቧል ይመስለኛል። ሴትዮዋ እንደዚህ አጎንብሳ ነው የምትሄደው። የ3 ዓመት የምትወልድ ልጅ አዝላለች። ማዚያ አልተጠቀመችም፣ የሆነ ጨርቅ ነገር አላሰረችም። እንዲሁ ዝም ብላ በእጇ ነው ያዘለቻት። እና አንድ ዙር ዞሯል ታቦቱ። እየተሽሎኮሎክ ሄጄ የሆነ ቦታ ስደርስ ነው ሴትዮ ያለችው። ሁለተኛ ዙር ሊዞር ሲል በቃ ማለት እኔ ያው ከወለዳችሁ በኋላ ነው ልጅን መሸከም ምን ያህል ከባድ እንደሆነ የምትረዱት። እና ልጅን እንደዚህ አጎንብሶ አዝሎ መዞር ከባድ እንደሆነ ፊል አረኩኝ። ስለዚህ ላግዛት እስቲ ምናምን ብዬ እናቱ ላግዝሽ ስላት ቀና ስትል በ3 መንታ እንባዋ እየወረደ ነው። በዚህም በ3 እኔ እንባ እንግዲህ በ2 መንታ ሲወርድ አይቼ አውቃለሁ። በ3 መንታ ግን ብዙም ፊልም ላይም ምንም አይቼ አላውቅም። ከዛ አጎንብሳ እንደዛ እያለቀሰች ነው። እና እሺ ካለች በቃ ያዛት አለች። ተኝታለች። ሳውና አቀፍኳት ማለት ነው። ሳቅፋት ነቃች፣ ግን ዝም አለች። በቃ ሳቅፋት። ከዛ በቃ ታቦቱን እየዞርን እኔም በቃ ሀሳብ ውስጥ ነኝ። ሴትዮ ለምንድን የምታለቅሰው? አንዳንድ ጊዜ ያው ታቦት ሲወጣ ኦርቶዶክሳውያን ብዙ ጊዜ እናለቅሳለን። የታወቀ ነው ማለት ለታቦቱ ያለን ፍርሃት፣ አክብሮትና ፍቅር ለዚህ ቀን መድረሳችን ከታቦቱ አጠገብ መቆማችን በፍርሃት ያስለቅሰናል። እና እንደዛ ነው ወይስ ችግር ስላለባት ነው የምታለቅሰው የሚለው ነገር በጣም ሰዎች ሰላም እያሉ ነው። አንድ ጊዜ የኔ ቆንጆ እንዴት ነሽ? ማን ልበስልሽ? አፍሳላ ወድሻለሁ። እሺ እና ያ ነገር የታቦቱ ፍቅር ነው ወይስ ችግር አለባት? እንዳልጠይቃት እየተዘመረ ታቦት እየዞረ ነው። ስለዚህ በቃ ታቦቱ 3 ጊዜ ዞሮ ሲጨርስ ወደ ጎን ወስጄ ቢያንስ ልጠይቃት ምን ሆነች ነው ብዬ እያልኩ እያሰብኩኝ ዞርን። ሁለተኛውና ሶስተኛው ሊያልቅ ሲል ማለት ነው ራሷ ቀና አለችና እባክህ እርዳኝ አለችኝ። ምንድን ነው ስላት ገንዘብ አይደለም አለች። እኮ ምንድን ነው ታዲያ ስላት ልጄ የምታየው 14 ዓመቱ ነው። 2 ልጆቼ የግል ትምህርት ቤት ጥሩ ትምህርት ቤት ነው እያስተማርኩ ያለሁት። ይሄኛውን ልጅ ግን የሚቀበለኝ ትምህርት ቤት አጣሁ። በ14 ዓመቱ ቤት ቁጭ ብሎ ከኔ ጋር ነው የሚውለው አለች። ልጁ ጤነኛ ነው፣ 14 ዓመቱ ነው። እንዳልኳችሁ የቆዳ ችግር ነው ያለበት። ይቅርታ ቀረጻ ላይ ጠብቂ፣ ታገሽኛ። እና ያው ከፎቶ የሚበልጥ ጉዳይ ስለያዝኩ ነው ልጨርስ ብዬ ነው። እና የፊቱ ቆዳው የሆነ እንደ ፈረንጅ ቅልት ያለ ሆኖ ግን ያው ከጤና ሳይሆን ከሆነ ከፕሮብለም ይቅርታ፣ ኧረ ሊቀርጻ ላይ ልጨርስና እነሳለን፣ ታገሱኝ። እና ስለምትወድ እኔም ወዳታለሁ፣ ግን እዚህ ጋር ሲሪየስ ጉዳይ ላይ ያዝኩት። ይቅርታ ደግሞ አስፈቅዱኝ እንጂ ዝም ብሎ ነው። እሺ እና ቀረብ አድርገሽ ጭራሽ ቀረብ አድርገሽ ይላል እንዴ? በእናትህ እሺ። አንዳንድ ሰው መስሚያው ጥጥ ነው፣ በቃ ምንም አይረዳችሁ። ቢታገሰኝ እኮ ሲጨርስ እኔ ራሴ ለምኜው ነው የምነሳው። እሺ እና ልጨርስላችሁ። ሰው ምንድን ነው የቆዳው ቀለም ቀይ ነው፣ አበሻ ነው፣ ግን ቶታሊ ፈረንጅ አይደለም። ትንሽ ግን ወደ ፈረንጅ ወሰድ ቀላ ያደረገ ጠቆር ነገር አለ ፊቱ ላይ ነው። ያንን እሺ ችግር የለም። ያንን ቆዳው እንደዛ ስለሆነ ይሄ ልጅ ትምህርት ቤቶች ይሄ ልጅ ሊያስተምሩት ፈቃደኛ ያሉ አይገርም። ልጆች ላይ ይተላለፋል ብለው ፈርተው ይሁን ምን ይሁን አይታወቅም። የሕክምና ወረቀት አለው፣ የሚተላለፍ በሽታ አይደለም። የ14 ዓመት ልጅ ይዛ ትምህርት ቤት አልገባ በፊት ቁጭ ብሏት አዲስ አበባ መሀል ከተማ እህቶቹ ታናናሾቹ እየተማሩ እሱ ቤት ቁጭ ብሎ ነው የሚውለው። ስለዚህ በ3 መንታ እያነባች ታቦቱን እመቤታችን የምትማጸነው ለካ ለልጇ ትምህርት ቤት ለማግኘት ሌላ ምንም ነገር አለ የፈለገችው። እና እኔ ምንድነው ስልኳን ልንገራችሁ፣ ትምህርት ቤት ዳይሬክተሮች ካላችሁ፣ የትምህርት ቤት ባለቤቶች፣ ይሄ ልጅ እንደማንኛውም ኢትዮጵያዊ መቼ ነገ ጠዋት የት እንደሚደርስ ምን ይታወቃል?
ነገ ጠዋት እኮ ትልቅ የትምህርት ቤት ዳይሬክተር ሊሆን ይችላል፣ መምህር ሊሆን ይችላል። ይሄ ልጅ ራሱ የብዙዎችን ህይወት የሚቀይር ልጅ ሊሆን ይችላል። ግን ቆዳው ከሌሎች ስለተለየ ብቻ እንዴት ትምህርት ይከለከላል? እረዳችኋለሁ። ያው ትምህርት ቤቶች ይሄን የሚያደርጉት ከኛ ከወላጆችም ተጽዕኖ ነው። እኛ ወላጆች አንዳንድ ጊዜ ጨካኝ ነን። ልጅ ከእንዲህ አይነት ልጅ ጋር እንዴት ቁጭ ብሎ ይማራል እንላለን። አካል ጉዳተኛ ሲሆን በዊልቸር የሚሄድ ልጅ ሲሆን ልጆቻችንን እንዴት እዚህ ክፍል አምታችሁ ታስተምራላችሁ እንላለን። ግን ይገርማል። በልጅ የሚመጣ ነገር ማንም ላይ ሊመጣ ይችላል። ከ3 ዓመቱ በኋላ ነው እንደዚህ ሆኖ ብላኛለች እናቱ። በልጅ አትፈተኑ እና በልጅ ደግሞ አንጨክን እባካችሁ። ይህን የምታዩ ዳይሬክተሮች፣ የትምህርት ቤት ባለቤቶች ስልኳን ልንገራችሁና ደውሉላት። የዛሬው መረጃ ይህ ነበር። በቀጣይ በአዲስ መረጃ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰብስክራይብ እና ላይክ ሼር ማድረጋችሁን በጭራሽ እንዳትረሱ።